Salam, welcome to Tony Talks. እንኳን ወደ ቶኒ ቶክስ መጣችሁ. If you guys new to this channel, like, comment, subscribe ማድረጋችሁ እንዳረሱ. This is a solo podcast. POV እና ሀሳቦቻችንን ሼር የምናደርግበት ነው እንጂ I'm not trying to give you advice. በምናሳልፈው ላይ ርዕስ እያመጣን why do we feel this, why I'm feeling this እላቸውና ያው ሪሌት እናደርጋለን ብዬ አስባለሁ. Mostly this is at the young age በእኔ እድሜ ያለ ሰው ሞር ሪሌት ያደርገዋል ኦር ያሳለፈም ይኖራል ከኔ ታላቅ ሆኖ ሶ ለዛ ነው ማለት ነው። እና ዌልካም ቱ ቶኒ ቶክስ ዲስ ኢዝ ኤፒሶድ 5 ኤፒሶድ 5 ደርሰናል። ሶ የዛሬ ርዕሳችን ፍሬንድሺፕ ቼንጅስ የተቀየረ ጓደኝነት ነው። አይ ቲንክ ብዙ ሰው ሪሌት ያደርጋል። ሁላችንም ትሩ ደ ሃይ ስኩል ላይፍ ላይ ይሆናል፣ ትሩ ትዌኒስ የሚሆን ይችላል። የሆነ አላ ጓደኛ ድሮ የነበረን ጓደኛ አሁን አንድ አይነት ላንሆን እንችላለን። ትሩ ሳም ሪዝን ያለው ትልቅ ኢሹ ይሆናል። ወይም ጀስት አለ አይደለ ላይፍም ራሱ አስገድዶ ዩ ጋይስ ሜቢ እንደ ድሮ ላትሆኑ ትችላላችሁ። እና አይ ቲንክ ዊ ሹድ ታክ አባውት ኢት ብዬ አስባለሁ። ቢካዝ እኔም ብቻ ሳልሆን ብዙ ሰው የሚያሳልፈው ነገር ነው እና አይ ቲንክ ለዛ ነው ይህን ርዕስ የመረጥኩት። ሶ ሌትስ ጌት ኢንቱ ኢት። አይ ቲንክ ብዙ ሰው ስፔሻሊ ሃይ ስኩል ላይ ደግሞ ጓደኝነት ካላችሁ ትሩ ደ ይርስ አብራችሁ ከሆናችሁ በኋላ ፎር ሳም ሪዝን ፍሬንድሺፕ ድሪፍት ዌይ ያደርጋል። ናት ኢቨን ቢፍ ሳይኖራችሁ ነው የምላችሁ። በመጀመሪያ ቢፍ ሳይኖራችሁ ራሱ ጓደኝነት ጀስት ትሩ ዩ ጋይስ ጌት ኦልደር በሄዳችሁ በሄዳችሁ ቁጥር ብዙ አይነት ነገሮች ሲያጋጥም ድሪፍት ታደርጋላችሁ። የተለያየ ዌት የመለያየቱ እድል ከፍተኛ ይሆናል። አይ ቲንክ ሜን ሪዝን ደግሞ ብዬ የማስበው እሱ ሃይ ስኩል ላይ ሳይሆን አፍተር ሃይ ስኩል ይመስለኛል። አፍተር ሃይ ስኩል ዩኒቨርሲቲ አለ፣ ኮሌጅ አለ፣ ወይም እንደ ድሮ ቀን በቀን መገናኘት የለም። ትምህርት ቤት ነበር ያ እድል የሚሰጠን። እሱ ሳይሆን ሲቀር አይ ቲንክ ላ የዩኒቨርሲቲ ላይፍ ሲመጣ ሁሉም የሚሄደው የራሱ መንገድ ላይ ነው እና ያ ድሪፍት ዌይ የሚያደርጉበት ሪዝን መጀመሪያ ዩኒቨርሲቲ ነው። ሞስትሊ ከሃይ ስኩል በኋላ ነው። ሳም ፒፕል መጠኑ ትንሽ ቢሆንም ፐርሰንቱ ቴጁ ትንሽ ቢሆንም ሃይ ስኩል ላይ ያለ ራሱ ድሪፍት ዌይ የሚያደርግበት ሪዝን አለ። ሜቢ ክላስ ስትቀያየሩ አላ መጀመሪያ ኤ ክላስ ሆናችሁ አንድ ላይ በጣም ቤስት ከሆናችሁ በኋላ የዩር ፍሬንድ ማይ ጎ ሲ ክላስ፣ ከዛ ሌላ እዛ ክላስ ሜት ውስጥ ጓደኛ ይዞ ስናት ደ ሴም ዌይ ሊሆን ይችላል፣ ግን በጣም ትንሽ ነው እሱ። እንደ ሃይ ስኩል እንደ ዩኒቨርሲቲ ስትሄዱ አይሆንም። ከዚ መሳሳት አለ ስቲል አንድ አይነት ቦታ ስለሆናችሁ የምትገናኙትበት እድል ከፍተኛ ነው። ናት ኢቨን ክላስ ከሆናችሁ። ከዚ እኔ ሃቭ ማይ ፍሬንድስ ከሃይ ስኩል ጀምሮ ጓደኞቼ ናቸው። ስቲል ኢቨን ዩኒቨርሲቲ ከገቡ በኋላ ራሱ ዊ አር ኩል ላይክ እንዲህ ነን። ግን ክላስም ሲቀያየሩ አላ እዛ ክላስ ሃይ ስኩል እያለ አንድ ማይ ጓደኛ ቢ ክላስ ከሆነ እኔ ክላስ ከሆንኩ ስቲል ጓደኛሞች ነን። ግን ሬር ነው እንደዛ ለመለያየት። ግን ካላችሁም አይ ቲንክ ዩ ጋይስ ካን ሪሌት ቱ ዲስ ድሪፍት ዌይ ታደርጋለህ ፎር ሳም ሪዝን። ግን ሜን ሪዝን ብዙ ጊዜ ዩኒቨርሲቲ ነው። ዩኒቨርሲቲ ታይም ሲመጣ አፍተር 12 ሁላችንም ሰፓሬት እናደርጋለን ከጓደኞቻችን ጋር። ቢፍ ሳይኖርብን ድሪፍት ዌይ ታደርጋላችሁ። ከዛ ደግሞ የራሳችሁ ስትራግል በሆነ እንደ ድሮ ድጋሚ ኤነርጂ ማግኘት እና ከእነሱ ጋር ለመገናኘት መሞከር ምናምን በጣም የልብ ጓደኝነት ይጠይቃል። እና የፍሬንድሺፕ የመጀመሪያው መቀየር ድሪፍት ዌይ ነው። እና ሌላ ደግሞ ፒፕል ጌት ቢዚ ነው። ፒፕል ቢዚ ትሆናለ ላይክ አይ ሴድ ዩኒቨርሲቲ ላይፍ ላይ ኦር ዩኒቨርሲቲ ድሮፕ አውት ካረገ ሰው ያ ሰው ላቻነ ጌት ሂዝ ላይፍ ቱጌዘር ላይፉን ቱጌዘር ለማድረግ እየሞከረ ባለ ቁጥር እንትን እያደረገ ይመጣል። እየተለያያችሁ እሱም ወደዛ አንተም ወደዚህ እየሄዳችሁ ድሪፍት ዌይ ለማድረግ በጣም አይ ሚን ፒፕል ጌት ቢዚ። ሶ ቢዚነቱን አይ ቲንክ ጓደኝነት መቀየሪያም ይሆናል ብዬ አምናለሁ። ይሄ ሪያሊቲው ነው የምላችሁ። ማለት ሞስትሊ ለምን ጓደኝነት እንደተቀየረ ብዬ ማስበውን ነው የነገርኳችሁ ያላችሁት። ሌላ ደግሞ አይ ቲንክ ሞር ደግሞ በጣም ትንሽ ከበድ የሚያደርገው ፍሬንድሺፕ የመቀየር ላይ ጀስት ላይክ ፕራዮሪቲ ይቀያየራል። ላይ ፕራዮሪቲ ማለት ድሮ ለአንተ ሜን ትልቅ ነገር ነው ብለህ ፕራዮሪቲ የሰጠኸው ነገር ሽፍት ያደርግና አናዘር ቲንግ ይሆናል። ሶ ዩር ፍሬንድስ ቢካምስ ደ ሊስት ኖ ደ ፕራዮሪቲስ ከፍተኛ ይሆናል። አሁን ለምሳሌ ድሮ ሃይ ስኩል ላይ ያላችሁ ጓደኛሞች እያላችሁ ምናምን ጋይስ ሄንግ አውት ታደርጋላችሁ፣ ጋይስ ላንች ትበላላችሁ ምናምን። አሁን ግን ኢፍ ዩ ሃቭ ሳምቲንግ ኢምፖርታንት ቱ ዱ የጓደኛን ነገር ካንስል አድርገኸው you go into another thing. So priority በተቀየረ ቁጥር
አይ ቲንክ ጓደኝነታችሁም ድሪፍት ዌይ ያደርጋል። ላይክ ሽፍት እያደረገ ይመጣል። የተለየ ፕላስ ደግሞ እንደ ጓደኛ ነው። ኢፍ ኢዝ ናት አንደርስታንዲንግ የሆነ ጓደኛ ከሆነ ወይም እሷ አንደርስታንዲንግ ካልሆነች የጓደኝነት የፍሬንድሺፕ እየተቀየረ የለም which is crazy እና አይ ቲንክ ዋናው እንትን ብዬ የማስበው እሱ ነው። ሌላኛው ደግሞ አይ ቲንክ ድሪፍት ዌይ የሚያደርገው መጣላት ነው። በብዙ አይነት ነገር ውስጥ ትጣላላችሁ ሪዝን ካላችሁ። አይ ቲንክ ሞስትሊ እኔ እንጃ እኔ ወንዶች ፍሬንድሺፕ ላይ ይሄ የገፋ ጸብ የሚወርድ ነገር አለ ብዬ አላስብም። ግን ያው ሞስትሊ ሴቶች ናቸው ፍሬንድሺፕ ላይ ብዙ ጊዜ የሚጣሉ። ጄኔራላይዝ ማለት ይከብደኛል አክቹዋሊ ግን የሴቶች ፍሬንድሺፕ ላይ ትንሽ ነገር ሲያቀያይማቸው ቻነ በቃ በአንዴ ነው ቻው ይከብዳቸዋል ድጋሚ ያን ፍሬንድሺፕ ለመመለስ። ለወንድ ስትሆን ግን በቃ ልትደባደብ ነው ከዛ በኋላ ጋር ዩማይ ጌት ባክ። ግን ሴቶች ሲሆን ትንሽ ይከብዳል። ሶ አይ ቲንክ የመጣላትም ሲሆን ድሪፍት ዌይ ያደርጋል እና ፕላስ አይ ቲንክ ፍሬንድሺፕ ላይ የሆነ ከጓደኛችሁ ጋር እንደ ድሮ የማትሆኑበት ጊዜያቶች በጣም ብዙ ጊዜ ሲመጣ ፕሪፔር ደግሞ አትሆኑም ለእንደዚህ አይነት ነገር ላይ። አሁን ድሮ በጣም አብራችሁ ያዋላችሁት ምናምን ሲሆን አሁን ያላችሁ ህይወት ፕራዮሪቲያችሁ ተቀይሯል። እንደ ድሮ አይደለም። ድሮ ትገናኛላችሁ ምናምን፣ አሁን ግን እንደ ድሮ ስላልሆነ ይሄ ሳታስቡ ፕሪፔር ሳትሆኑ ኖባዲ ፕሪፔርስ ዩ ላይክ ዝግጅት ሳይኖረ ያ ፍሬንድ በቃ እንደ ድሮ ሳትሆኑ እየተለያያችሁ ትሄዳላችሁ እና ያ ነገር ጀስት ላይክ ሎኪ ሄርት የሚያደርጋቸውም ሰዎች አሉ ነው። ለእኔ ብለህ ያሰብከው ጓደኛ ወይ የኔና ሂዝ ማይ ዲር ፍሬንድ ብለህ ያሰብከው ጀስት ላይክ በላይፍ ቢዚነስ ምክንያት በላይፍ ቻሌንጅ ወይ ለህይወት እንትን በማድረግ ብቻ አለ አይደለ በሚያመጣቸው እንትኖች ብቻ ድሪፍት ዌይ ያደረገ እየተለያያችሁ የተለያየ ስቴት ታየዋልና እሱ ነገር ሎኪ በጣም ኮንፊውዚንግ ነው። ከዚ ኖባዲ ፕሪፔርስ ዩ ቱ ዱ ኢት ላይክ ፕሪፔር አትሆንም። ላይክ እርግጠኝነት የለውም። እርግጠኝነት አይኩኝ እንትን የለውም፣ ዝግጅት የለውም። ጀስት ሃፕንስ ዋን ዴይ ጓደኛ ናትልና ኔክስት ዴይ ጀስት እንትን ይሆናል። በጣም እንትን ይሆናል። ምንድነው የመለያየቱ እድል ከፍተኛ ይሆናል። እና ፍሬንድሺፕ በጣም የሚገርመው ኤቭሪባዲ ሃዝ ጓደኛ ብሎ ያስበውን ሰው ኢን 2 years ኢን 3 years ኢን 4 years እየተቀየረ በህይወት ቻሌንጅ በምናምን እየተለያያችሁ ትሄዳሉ እና ያን ፍሬንድሺፕ ስቲል ኪፕ አድርጎ ለመቀጠል ማለት እሰን አሜዚንግ ቲንግ ባይ ዘ ዌይ በጣም አሜዚንግ ነገር ነው። እና አይ ቲንክ ኮንፊውዚንግ ፓርቱ ደግሞ ፍሬንድሺፕ ላይ መቀየር ላይ መጀመሪያ ላይ ድሪፍት ዌይ ባረገ ቁጥር ያ ጓደኛችሁ ያ ሰው ዩ ዊል ቢ ላይክ ዲድ አይ ዱ ሳምቲንግ ሮንግ ዩ ኖ በራሳችሁ ሳይድ አንድ ጓደኛ በተለየ በሄደ ቁጥር ላይክ ሜቢ እኮ ላይፍ ቢዚ አድርጎት ይሆናል ምናምን ግን የሆነ ምን አርጌ ነው የኔ ጥፋት ነው ወይ ምናምን የማሰብ ይመጣል። ላይክ በጣም ፕላስ ደግሞ ሃቪን ፍሬንድ ሁ ትሩሊ ኖውዝ ዩ ላይክ በጣም ከልብ የሚያቅ ሰው ከልብ የሚያቅ ይሆናል አይደለ የኔ የምትሉ ጀጅ የማያረግ ጓደኛ አፊ ላይክ እኔ ምን ብዬ አስባለሁ መሰላችሁ ጓደኝነት በጣም ኢምፖርታንት ቲንግ ነው። ላይክ ሊትራሊ አንተ ያንተን ማሸነፍ ላይክ ዩር ዊን የሚያስደስታቸው ጀጅመንታል ያልሆኑ ሰዎች ይሄ የኔ የምትላቸው ሰዎች አሰ ፍሬንድ ማግኘት በጣም መታደል ነው። አይ ቲንክ ያምናለሁ። ምክንያቱም ያንተን ማንተን እንድታሸንፍ ላይ ጋላ ሰፖርቲንግ ዩ ናት ኢቨን ላይክ ኢንቨስት መኒ ላይ ምናምን ጀስት ሞራል ራሱ ማሸነፍ እንድታሸንፍ የሚያደርግ ጓደኛ ካለ ይሄ አለ አይደለ ያንተ የምትለው ቤስት ጓደኛ ካለ እሰን አሜዚንግ የምር አይ ቲንክ ብዙ ሰው እንደዛ ያገኘ ሰው ማለት መታደል ነው። የምሬን ነው አለ አይደለ እሰን አሜዚንግ ቲንግ ሶ ያ ሰው እንደዛ ያለ መርከው ሰው እየተራራቃ ድሪፍት እያደረጋችሁ ቤዳችሁ ቁጥር ኮንፊውዥን ትሆናላችሁ። ዋይ ዱ አይ ምን አድርጌ ነው ዲድ አይ ዱ ሳምቲንግ ሮንግ መጥፎ ነገር አድርጌ ነው እንደዚህ ሀፕን እያደረገብኝ ያለው እየተለያየን እንደዚህ ያ አለ አይደለ ያ ኮንፊውዝ ያደርጋቸው። ፕላስ ደግሞ ዋይ ዱ ዲስ ፊል ሎንሊ ላይክ ብቸኝነት የመሰማት እድል ይኖራቸዋል። ምክንያቱም ዩ ማይ ሚት ጓደኞች ልትተዋውቁ ትችላላችሁ ወደ ፊት ለፊት አላ ብዙ አይነት ሰዎች ትተዋውቃላችሁ ህይወታችሁ ላይ ግን ሳምዋን አክቹዋሊ ኖውዝ ዩ ላይክ የሚያቅህን ሰው እንደሱ ወይም እንደሷ ማግኘት እስን በጣም ከባድ ነገር ነው። ሶ ያ ነገር ብቸኝነት እንዲሰማችሁ ያደርጋቸዋል። ከሰው ስብስብ እኔ እንጃ እንደዚህ አጋጥሟቸው ያቅም ላይክ
ከሰዎች ተሰብስበ መሃል ላይ ግን ስቲል ብቸኝነት የመሰማት ስሜት አጋጥሟችሁ ያውቃል? አይ ቲንክ እኔ አጋጥሞኝ ያውቃል ብዙ ጊዜ የሆነ ይሄ የብቸኝነት ስሜት ላይክ ኖባዲ አንደርስታንድ ዩ ላይክ ማንም አንደርስታንድ የማያደርግ አይነት ስሜት ተሰምቷችሁ ያውቃል? ያን ነገር አንደርስታንድ ሊያደርጋችሁ የሚችለው አንደኛው ሰውም ጓደኛችሁ ሆኖ እሱ ደግሞ ህይወታችሁ ውስጥ ከሌለ በጣም ከባድ ነገር ነው የሚሆነው። የምር በጣም ከባድ ነው የሚሆነው። ሰው እሱ ደግሞ ኮንፊውዝ እንዲያደርጋችሁ በጣም ያደርጋል በጣም እና ፍሬንድሺፕ በጣም ኢምፖርታንት ነው ህይወት ላይ ስፔሻሊ ሃቪንግ አ ፍሬንድ ሁ ትሩሊ ኖውዝ ዩ በጣም የሚያውቅ በጣም የኔ ነው የምትለው ከልብ የምትወደው ጓደኛ አግኝተህ ፎር ሎንግ ታይም አለ አይደለ ዩ ጋይዝ አድጋችሁ ከዛ ቤተሰብ መስርታችሁ ልጆች ወልዳችሁ ከዛ ዩ ፋሚሊ ሂዝ ፋሚሊ ላይክ ጌታ አብሮ አድጎ bro can you imagine like how good እንዴት እንደሚሆን ሶ አይ ቲንክ ጓደኝነት በጣም ኢምፖርታንት ነው። ግን ያው ድሪፍት ታደርጋለህ ላይፍ ኢዝ ፉል ኦፍ ይሆናላ ፉል ኦፍ አንኤክስፔክትድ ቲንግስ ነው። እንደፈለግህ ሁሉ ነገር አይሄድም። ሶ እንደዛ ብዬ ነው የማስበው። እኔ ሃቭ ፍሬንድስ እኔ ደስ የሚለው አይ ቲንክ የታደልኩት ማይ ጓደኞቼ አሁኑም ጓደኞቼ ናቸው። የሃይ ስኩል ጓደኞቼ ስቲል አሁኑም ጓደኞቼ ናቸው። ሶ ይሄ የሆነ እንደዚህ ያጣሁት ምናምን ጓደኛ የለኝም። ትንሽ እሱ ሪሌት ማድረግ ይከብደኛል። ግን አይ ኖ ላር ኦፍ ፒፕል ላይክ ፐርሰናል የማውቃቸው ጓደኞቼ ራሱ የምር የውድ ጓደኝነት ያላቸውን ወይ ያለችውን በብዙ አይነት ምክንያቶች ሲያጡ እና ከዛ በኋላ ደግሞ ኢቨን ጓደኛ አምኖ ትራስት ማድረግ ራሱ ከባድ ነው፣ በጣም ከባድ ነው እና እሱ ከባድ ነው። ሌላ እንትን ይሄ ግሮ ማድረግ ከዛ በኋላ አይ ቲንክ ስታድግ ስትለወጥ ምናምን ያ ጓደኛ ከሸሸክ ከተለወጠልህ ምናምን በኋላ አውት ግሮ ታደርጋለህ። ብዙ ነገሮችን ታገናዝባለህ አላደለ በግዴታ ብዙ ሰው ሪሌሽንሺፕ አላ በሲግኒፊካንት አደርስ በሪሌሽንሺፕ ብቻ የሚማር ይመስላል። ግን ፍሬንድሺፕም ሉዝ ማድረግ የጓደኛ መቀየር ራሱ ላይፍ ላይ በጣም ብዙ ሌሰን ይሰጣል። የምር አይ ቲንክ እና ያን ነገር አውት ግሮ አድርጎ ትራን ፋይንድ ፒስ ከራስ ጋር ከዛ በኋላ ደግሞ የተለየ ጓደኛ ለመመስረት መሞከር ራሱ በጣም ማቹሪቲ ይጠይቃል። እና አይ ቲንክ መፍትሄውም እንደዛ ብዬ ነው የማስበው። ብዙ ሰዎች ስትራግል ካረጉበት አላ አንድ ፍሬንድሺፕ ላይ ከጣሉ በኋላ ድጋሚ ሌላ ሰው ማመን ይከብዳቸዋል። ግን ያው ማመን ደግሞ ግዴታ ነው። ካላመንክ አትኖርም ነው እንዲህ ብዬ ነው የማስበው። ስለዚህ ማመን አለብን ላይፋችን ላይ ሰው አውት ግሮ ማድረግ እንዴት ነው ይሄ የተለየ ባድ ነገር ራሳችን ላይ ባለማምጣት ነው። ፍሬንድሺፕ ይቀያየራል። ከዛ ዩሜት እና ዘዋን ፍሬንድሺፕ ይቀየራል። ያ ሰው ይመጣል። ከዛ ደግሞ ላይፍ ራሱ ሰፓሬት ያደርጋል ነው ሶ ላይክ እሱ ህይወት ነው፣ ግዴታ ነው ይላል። ሰው ይመጣል። ከዛ ላይ ማይ ጋር ዲፍረንት ቲንግስ ድሪፍት ዌን ላይክ እንድትለያዩ ያደርጋቸዋል። ግን ስቲል ያ ፓርት ኦፍ ላይፍ ኢትስ ጀስት ፓርት ኦፍ ላይፍ። ስለዚህ ምንም ልናደርግበት የምንችል ነገር አይደለም። ሶ አይ ቲንክ ፍሬንድሺፕ የመቀያየር ሲቹዌሽን በጣም ብዙ ሰው ላይ ያጋጥመዋል። ለዛ ነው ማንሳት የፈለኩት ቢካዝ ይሄ ያለ አይደለ it just happens so yeah I just want to ስለሱ ማውራት ስለፈለኩ ነው ዛሬ ሁላችሁም የራሳችሁ ጓደኛ ካላችሁ የልብ የምትሉት ጓደኛ ካላችሁ you guys should keep talking to ድጋሚ ማውራት አለባችሁ። መገናኘት ምናምን ያደረጋችሁ ያን ፍሬንድሺፕ ማስቀጠል አለባችሁ። የምር ከዚህ having someone who knows you በደንብ የሚያውቃችሁ ሰው ማግኘት is an amazing thing. so friendship በጣም ኢምፖርታንት ነው ህይወታችሁ ላይ ነው። ጓደኛ ከሌላችሁ ጓደኛ መስርቱ ተዋወቁ። ግን be careful at the same time though there is a bad people and a good people, so you gotta choose የትኛውን መምረጥ እንዳለበት. so you see good people go with them ገብቷል። so እንደዛ ብዬ አስባለሁ። well this is Tony Talks, this is episode 5. hope you guys enjoy. I hope you guys relate ራሱ እንዳደረጋችሁ ተስፋ አደርጋለሁ። yeah so በኔክስት እንገናኛለን ኤፒሶድ 6 ላይ so ሌላ ቪዲዮ እስክንገናኝ ድረስ it's your boy Tony. Peace out.